ቡናው ያመረቀነው ይመስላል። ጥሬ ስጋው ግን አስደምሞታል። እስከዛሬም አለመቅመሱ አስቆጥቶታል። ንግስቲቷ ሀሴት የጨዋነት ልኳን አስመስክራ የሀበሻ ሴቶች ኩሩነታቸውን አረጋግጣ ልቡን ገዝታለች። ለዴት ትወጫለሽን ከኔ ጋር የሚል ጥያቄም ሲያቀርብላት የለም ላስብበት ብለዋለች። የሀገሬው ልጅ አዶናይ ደግነቱ በሁሉ ዘንድ ተጋብቷል። ህዝቡ እንደ ጉድ የሰውን መለወጥ እንዴት በዚህ ልክ ይፈልጋል ሲልም ተደሞበታል። ከአይሾ ስፒድ እኩል ኧረ እንደውም ከዛም አልፎ በላይ ብንለውም አያንስም መነጋገሪያ ሆኖ ቆይቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። ይህ በመንገዴ ሚዲያ ነው። ታዲያ በዛሬው መሰናዷችን አይሾ ስፒድ የነበረው ቆይታ ምን ይመስላል፣ እንዴትስ ሄደ፣ እንዲሁም ደግሞ ምን ሁነቶችስ ተከስተው ነበር የሚለውን በስፋት ልናስቃኛችሁ ወደናል። የሀሴት ጉዳይማ አይወራም። አዶናይ ገኗል። ቤቱን ያልተቀላቀላችሁ በመቀላቀል ከወደዱትም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ አጋርነታችሁን እንድታሳዩ እየጋበዝኩኝ እኔ ወደ መሰናዶ አበርናው አብራችሁን ቆዩ። የኢትዮጵያ ጣዕም ዓለምን እያስደመመ ነው። ታዋቂው የዩቲዩብ ኮከብ አይሾ ስፒድ በአዲስ አበባ ቆይታው የሀገራችንን ዝነኛ ምግብ ጥሬ ስጋ ቀምሶ እጅግ አስገራሚ ምላሽም ሰጥቷል። ወይኔ የመውረግረጉ ነገርማ እንዴት እንደሚያስፈራ! የቀጥታ ስርጭቱን አሊያም ደግሞ ላይቭ ስትሪም በሚከታተሉ በሺዎች የሚቆጠሩ ተመልካቾች ፊት እንዲህም ሲል አጋርቷል። ይህንን ጣም እስከዛሬ እንዴት ሳላውቀው ቀረው? በጣም ይጣፍጣል፣ እስካሁን አለመቅመሴም ቆጨኝ ሲልም ነው በዓለም ያስተጋባው። ስፒድ የስጋውን ጥራትና አቀራረብ ብቻ ሳይሆን የኢትዮጵያውያንን የምግብ ባህልም አድንቆት አልፏል። በሚሊዮኖች የሚቆጠሩ የውጭ ሀገር ተመልካቾች ታዲያ ኢትዮጵያ እንዲህ ያለ ልዩና የሚወደድ ምግብ እንዳላትም እንዲያውቁ አድርጓል ይላሉ ብዙዎች። ስጋውን ሲመገብ ያሳየው እውነተኛ ደስታ በኢትዮጵያውያን ዘንድ ከፍተኛ አድናቆትና ፍቅርንም እንዲያተርፍ አድርጎታል። የኢትዮጵያ ስም ከፍ ብሎ ምናልባትም በዚህ ምግብ እየተጠራ ይሆንን? እናንተ ምን ትላላችሁ? የኢትዮጵያ ምግብና መስተንግዶ ለዓለም ተርፏል። ስፒድ በቆይታው የሀገራችንን ገጽታ በሚገባ እያስተዋወቀ ይሆናል ወይንም ደግሞ ይገኛል ብላችሁስ ታስቡ ይሆንን? እናንተ ምን ትላላችሁ? ብቻ ያም ሆነ ይህ ቡናው ግን ከብዶታል። ኧረ እንደውም ከዛም አልፎ እያመረቀነው የሚገኝም ይመስል ነበር በሰዓቱ። ልቀጥልላችሁ። ይችኛዋ ልጅ ግን እንዴት እንዳኮራችኝና እንዳስተሰተችኝ በምንም ቃል መግለጽ አልቻልኩም። ማናት ካላችሁኝ እነሆ ስፒድ ይህንን ጃኬት ከ1 እስከ 10 ስንት ሬት ታደርጊዋለሽ አላት። የኛዋን ሚስ ሀሴትን መሆኑ ነው። ረጋ ባለ ድምፅ፣ ሰከን ባለ መረጋጋት አዳሚ ሲክለፈለፍ ከሱ ጋር ፎቶ ለመነሳት ሲጣደፍ እና የሱን የፊት ምላሽ ወይንም ደግሞ ሪያክሽን እኩል ለመጋራት ሲሞክሩ እሷ ግን ረጋ እንዳለች ናት። ፊቷ ላይ ድርብብና ይነበባል። ሴትነቷ ይጎሏል። ጃኬቷን አውጥታ ሰጠችው። እናም ሀሴት እንዲህ አለችው 9 ስትል መለሰችለት። ይህ የሆነው የሰጠችውን ጃኬት ሬት እንድታደርገው ሲጠይቃት ነው። ሀሴት በእርጋታ 9 ብላ መለሰችለት። ስፒድ ቀጠለ። 10 ለማግኘት ምን ማድረግ አለብኝ አላት። ሀሴት ኢትዮጵያ ተመልሰ መምጣት። አሁንም በእርጋታ ስፒድ ቀጠለ። ኢትዮጵያ ተመልሼ ከመጣው አብረሽኝ ላላት ትወጫለሽን ሲል የልቡን መሻት በሚል አይነት መንገድ ገለጸላት። ሀሴት እርግት እንዳለች የኔ ኢትዮጵያዊት አስብበታለሁ ብላ ወረፍ። አይገርምም? ኮሜንት ላይ ነፍ ቸከሶች ስፒድ አዎ ሲንግል እያሉ በሚያዝጉት ሰዓት 6 ሚሊዮን ሰዎች ከመላው ዓለም እየተከታተሉት ሀሴት ኢትዮጵያዊ ሴቶች ቆንጆ ናቸው፣ ኩራተኛ ናቸው፣ ጨዋ ናቸው የሚባለውን በአንድ ላይ አስመስክራ
አልፋለችም እላለሁኝ እኔ በግሌ። እናንተስ ምን ስላላችሁ? ቀጥል አርጋም አማርኛ ብቻ የሚያወራውን ኢትዮጵያዊውን ስፒድን በትህትና እያስተረጎመችለት ምን አይነት የዓለም አቀፍ ሞዴል መሆኗንም አሳይታናለች። ክብር ለሀሴታችን ብያለሁኝ እኔም። አይሾ ስፒድን ካነሳን አይቀር ደግሞ የኢትዮጵያውያን ቲክቶከር አዶናይን ቅንነትም በዚሁ እንዳሰው እስኪ። ቲክቶከር አዶናይ በመልክ አይሾ ስፒድን የሚመሳሰለውን ኢትዮጵያዊ ወጣት በብዙዎች ተቀባይነትን ካገኘው ዓለም አቀፍ ዩቲዩበር አይሾ ስፒድ ጋር ለማስተዋወቅ የሄደበት ርቀት የብዙዎችን ቀልብ ስቧል። ምን አይነት ደግነት ይሆንም ሲባልም ብሎ አስደምሞን ቀርቷል። ታዋቂው የዓለማችን ዩቲዩበር እና የቀጥታ ስርጭት አቅራቢው አይሾ ስፒድ አዲስ አበባን በሚጎበኝበት ሰዓት ታዋቂው አሜሪካዊ ዩቲዩበር እና የቀጥታ ስርጭት አቅራቢው ወጣት አይሾ ስፒድ ወይንም ደግሞ በዋና ስሙ ዳረን ዋትኪንስ ጁኒየር አዲስ አበባን በመጎብኘት ላይ እያለ አዶናይ ያሳየው ወኔ ይደንቃል። በፈረንጆቹ አቆጣጠር ጥር 21 ቀን 2005 ዓመተ ምህረት ማለት ነው። በኦሃዮ አሜሪካ የተወለደው ዳረን ዋትኪንስ ጁኒየር በዩቲዩበር ስትሪመር እና ራፐር ሙያዎቹ በዓለም ላይ በስፋትም ይታወቃል። አይሾ ስፒድ በቪዲዮዎቹ ላይ በሚያሳየው ከፍተኛ ጉልበት አሊያም ደግሞ መነቃቃት፣ ድንገተኛ ጩኸትና አስቂኝ ድርጊቶችም ይታወቃል። ዳሩ ግን ይሄንን የኢትዮጵያውያኖችን የአይን ፍጥጫና ወኔ እንዲሁም ደግሞ የአያት ቅድመ አያቶቻችን ውርስ የሆነውን ፉከራ ማሸነፍ ግን የቻለ አይመስለኝም። ብቻ አይሾ ስፒድ በቲክቶክ ላይ በሚለቃቸው የራሱ አጫጭር ቪዲዮዎች በዓለም አቀፍ ደረጃ በአጭር ጊዜ ውስጥ በሚሊየን የሚቆጠሩ ተከታዮችንም ማግኘቱ የሚታይ ነው። ታዲያ አይሾ ስፒድ በአሁኑ ወቅት ስፒድ ዳዝ አፍሪካ የተሰኙ ጉዞ እያደረገም ይገኛል። ከዚህ ውስጥም ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራትም እየተጎበኙ ነው። በኬንያ በነበረው ቆይታ ታዲያ በአንድ ቀን ውስጥ ብቻ ከ300,000 በላይ አዲስ ተከታዮችን በማግኘት የዩቲዩብ ተከታዮችን ቁጥር 48 ሚሊዮንም አድርሷል። በኢትዮጵያም በርካታ ዩቲዩበሮች የአዲስ አበባ ጉብኝቱን በመከታተል ላይ እንደነበሩ አይሰነጋም። ከቅርብ ዓመታት ወዲህ በዓለም አቀፍ ደረጃ የሚታወቁ ዩቲዩበሮች፣ ቲክቶከሮች፣ ጋዜጠኞች፣ አርቲስቶች፣ የስፖርት ባለሙያዎች፣ የሀገራት መሪዎችና ቱሪስቶች ምርጫቸውን አዲስ አበባ በማድረግ መዲናዋን ከመጎብኘታቸውን በላይ የኢትዮጵያን መልካም ገጽታ በዓለም አቀፍ ደረጃ በማስተዋወቅ ላይ እንደሚገኙ የሚታይ ነው። ያም ሆነ ይህ በአይሾ ስፒድ ጉብኝት ላይ የተለያዩ ባይሆኑ ብለን የምናስባቸው ክስተቶች ቢፈጠሩም አሊያም ደግሞ ብናስተውልም ዳሩ ግን የሆነ ሆኗል። በዚህ ሁሉ ሂደት ውስጥ አዶናይ ግን ክብር ይገባዋል ስል ጀባ ብያለሁ። የተወደዳችሁና የተከበራችሁ የበመንገድ ሚዲያ ተከታታዮቻችን ለዛሬ የተሰሙት የወደድነው መረጃችን እስካሁን ያዳመጣችሁትን ይመስል ነበር። ታዲያ ቤቱን በመቀላቀልና ከወደዱትም ላይክ፣ ኮሜንት፣ ሼር በማድረግ አብሮነታችሁን እንድታሳዩ ልባዊ ጥያቄን ወደ እናንተ እየቸርኩኝ የዛሬ መሰናዶዬን ከወዲሁ ጨረስኩ። ሰላም ለሁላችን።